የሆነ ነገር ቢፈጠርና አዲስ አበባ ስንሄድ ብናጣትና እዚህ መሆኗን ካረጋገጥን ቶፋ ግን እኔ ካንተ ራስ አልወድም ነግሬያለሁ የምሬን ነው ማለት ነው። እሺ ነው አሁን እኔ ምን ላርጋ ነው ሄዳ ባይሆንስ አንተ ልትሸውደው ቢሆንስ ልትሸውደው አስባ ቢሆንስ ቶፋ መጠራጠር ደግሞ ልክ አይደለም ማኑ ከርታስ ቢሆን አነኛት ከርታስ ቢሆን አነኛት ልቤ እንጂ ነው ሊያገኛት ብሎ አላት ያለው ቸኩሉ ናፍቆት ተጨነቀ ልቤ ግራ ገባው ልቤ ግራ ገባው ታያት ከመናፉ ስትወጣው ስትገባው ልቤ ግራ ገባው ከንበቱ ስለና ከበቅሎ ቅርፍተን ናቆት ተናከን ቶፋ ብዙ መነግራት ነገር እኮ አለ በጣም ብዙ መነግራት ነገር አለኝ አንዴ ብትሰማው ምናልባት ብዙ ሐሳቧን ልትቀይር ትችላለች እኮ ቶፋ አቃለው ነው በፈለገው ቦታና እሺ ናን ፈልግ ይሁን ፈልግ እሺ የት ነው የምንፈልገው ውስጥ እኔ እንጃ አላውቅም አይንሽ ምትላሽ በእውነት ምን አለበት ከተላሽኝ ወዲያ ምን አለኝ ከእንግዲህ ልቤን ተው ልበለው ላርቀው በዘዴ ትፈልገውን ነገር አንድ ያስብበት ዝም ብሎ ከሆነ አሁን መልሳችሁ እዛው ነው የምትሆኑት አኑ እንዴት ነው ይሄንን መረዳት የሚከብደው ለምንድን ነው የፈቀድኩላት እንዳገኘኋት ለምንድን ነው እሺ ጧት ታናግሪኛለሽ ብዬ የፈቀድኩላት እዛው የመጣይም ጣንቅ አድርጌ ያለውን ነገር መንገር አልነበረብኝም አሁን ማናውቀው ሀገር ላይ ምንድነው እንደዚህ የምትጮኸው ነው እኔ አይመለከተኝም ስለማላውቀው ሀገር የፈለገ ነገር ቢሆን ቶፋ አንድ ልትጣቀም የምፈልገው ነገር ቢኖር ማለት ነው ከሄደች በኋላ ምንም መፍጠር አንችልም ፍላልኳት ነው ምናልባት የሆነ ቦታ ካገኘኋት ብዬ ነው እኮ ቶፋ የምርግጠኛ ነው ዘይዳ ይሆናል አዎ ሄዳለች እኮ ነው በፍጹም አልሄደችም ቶፋ አውቃ አሁን ብላ ታስቸግረኛለህ ብላ ይሄኔ አንተና ሰው ናችሁ አቀዳችሁ ፍቅር ነው እኔ ቶፋ ይቅርብኝ እኔ አውርደኝ እሺ ቆይ ያዘው እኔ አውርደኝ ይኸው በቃ አንተ ኧረ አንወራል ታስቸግረኝ በእናትህ ወይኔ እኔ እዚህ ባፈላልጋት ይሻለኛል አይረፍድብንም ነበር በጧቱ እናገኛት ነበር ምን ብዬ ልተኛ ቶፋ ዞሮ እኮ ተኛን እኮ እንቅልፍ እኮ አዳፍተን እኮ ነው ያመለጠችን አይደል እንዴ ኖሬ መስማት ስላልፈለገች ቢሆንስ እሺ በቃ በኔ ቦታ አንተ ምን ነው የምታረገው እሺ መፈለግ የምንችለው ቦታዎች ላይ እንፈልጋት እሺ መጀመሪያ ቃኘት ነገር እናድርግ እዚህ አካባቢ ላይ ከሌለች ግን ማድረግ አንችልም በቃ እንሂድ እሺ ነው የት ነሽ ተከፋው ከዓይኔ ላይ ሳጣሽ የተውሽኝ ቦታ ላይ እመላለሳለሁ ትመጫለሽ ያልኩ ቆሜ እጠብቃለሁ ሳላይሽ የዋልኩ ሳላይሽ ማደሬ አሁን ምንም ማድረግ አንችልም የምንችለውን ያህል ፈልገናታል ከጧት እስካሁን ድረስ እየፈለግናት ነበር ከሁለት ሰዓት በላይ ፈልገናታል አይደል ቶፋ ግን በቂ ነው ደከመህ አንተ እሺ እሄዳለሁ እኔ አፈላልጋታለሁ በቃ ምን ብለህ ታስረዳታለህ እሺ ስለ ልጅስ ምን ብለህ ትነግራታለህ አናግራታለሁ ሁሉንም ምን ብለህ ትነግራታለህ በቃ ቶፋ እኔ መንገር የምፈልገው ነገር አለ ሰላም የተወደዳችሁ ነው የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል እኛ በጣም ደህና ነን አልሐምዱሊላህ እናንተ እንዴት ናችሁ ቤተሰብ ስራ አማን ናፍቆት እንዴት ይዟችኋል እኛ በጣም ደህና ነን አልሐምዱሊላህ እንግዲህ ትናንትናው ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ በቃ ደስ የማይል ምሽት ነበር ያሳለፍነው የሰው ቤት ነው ያለነው ምናምን ነገር በአጋጣሚ አካባቢው ላይ ምናምን ነገር ማለት እንትን አልነበረም ሆቴል ምናምን ሩም ምናምን አላገኘንም የምናድርበት ቤት እና ደግሞ ሰዓቱም ሄደና ኬላ ምናምን ይዘጋል መንገድ አካባቢና ተዘጋ ወደ አዲስ አበባ መመለስ አልቻልንም በቃ በጣም የሚያስጠላ ለመናገር የሚደብር አይነት ጊዜ ነበር ስናሳልፍ የነበረው አሁን በጣም ራሱ መቆጣጠር አቅቶት ነበር በጣም የጮኸ ያለቀሰ ነበር በጣም በቃ ደስ የማይል ስሜት ውስጥ ነበረ ምናምን ነገር ኪዩንም ደግሞ ያው እንደምታውቁት ነው ቶሎ እሷን ማናገር ትንሽ ይከብዳል ከተረጋጋች በኋላ ምናምን በደንብ አድርጋችሁ ማውራት ትችላላችሁ ግን ሳትረጋጋ እሷን ማውራት ግን በጣም አድካሚ ነገር ነውና እሷንም ልናውራት አልቻልንም አኑ ደግሞ በቃ ዛሬ ሳላወራት አላድርም አለ በቃ በጣም ያስቸገረን ነበር ምሽቱን አዳሩን ሙሉ ማለት ነውና ጠዋትም እንደምንም ብለን ወተን እናናግራታለን ብለን ነበር ያሰብነው ምሽቱን በጣም ረጅም ሰዓት ስንጨቃጨቅ እሱን ስናባብል ምናምን ደካክሞን ስለነበረ ስንነቃ ያው አሁን ኦሬዲ እንትን ብሏል ሰዓት ረፍዶ ነው የደረስነውና ኦሬዲ አሁን ወደ 3 ሰዓት አካባቢ ምናምን ሆኗል ጠዋት ማለት ነውና ምንም እንትን ማለት አልቻልንም እና ኪያ አካባቢ ላይ ሄደን ወደ አዲስ አበባ እንደሄደች ነው የነገሩን እና አንዋር ደግሞ ባሰበት ማለት ነው በቃ አልቻለም በጣም ያስቸገረን ነው
እስቲ በተሻለን መጠን እንደምንም እኔ አሁን ወደ አዲስ አበባ ሄዳለች ስለው ከሷ ጋር እንዳይገናኝ ምናምን ነገር ከሷ ጋር ተገናኝቶ የሆነ ነገር ይፈጥራል እና ከሷ ጋር ተገናኝቶ የሆነ ችግር ይፈጥራል ብዬ ያሰብኩኝ ስለመሰለው ሊያምነኝ አልፈለገም እና ስቲል እዛ የነ ኪያ ዘመድ አካባቢ ቆሞ ምናምን ነገር እየጠበቃት ምናምን ነገር ነበረ። አሁን እንደምንም ብዬ አሳምኘው ወደ አዲስ አበባ ይዤው ሄዳለሁ። ከዛ እዛ ይዤው ከወሰድኩት በኋላ ያለውን ነገር ለማስተካከል ምናምን ነገር እንጥራለን። ኪያንም አግኝተናትም ቢሆን ያለውን ነገር እንደዚህ አድርጌ አስተካኪ ሁሉም ነገር በሰላም ቢፈታ ይሻላል ምናምን ብለን እስቲ ለማናገር ለማውራት ምናምን ነገር እንሞክራለን። ብቻ ግራ የሚያጋባ ሁኔታ ላይ ነው ያለነው ሁላችንም። አኑም ትንሽ የጸጸት ስሜት ምናምን እየተሰማው ስለሆነ በቃ እኔንም አንዴ ይጮህብኛል፣ ይቆጣኛል፣ ይጣላኛል፣ መልሶ ደግሞ ይቅርታ ይጠይቀኛል እና ትንሽ ኮንፊውዝድ ያደርጋልና ግራ የሚያጋባ አይነት ስሜት ነው እየተሰማ ያለው። እኛ ላይም ደግሞ እያስተጋባብን ያለው ግራ የሚያጋባ ስሜት ነውና መልሶ ይቅርታ ምናምን ይለኛል፣ ተወዬ በድያለሁ ምናምን አጥፍቻለሁ ምናምን ይለኛል። በቃ ችግር የለውም ማኑ ምናምን ያልፋል ምናምን በቃ በአጋጣሚ ነው የተፈጠረው ሁን ብላ አይደለም ምናምን ነገር ምናምን ብዬ ልክ እንዳቀዘቀስኩኝ ደግሞ መልሶ አንተ ነህ ያስመለጥከኝ ማታውንም አትሄድ ምናምን ነገር እያልኩ ባትለቃት ኖሮ አትሄድም ነበር ደግሞ እያለ መልሶ እኔን ኮንነኛልና ያው ጥሩ ስሜት ላይ ስላልሆነ ነው እንደዚህ አይነት ነገር የሚታይበት ብዬ ስላሰብኩኝ እኔም ብዙም ጫንም አላልኩትም። ሌላ ጊዜ እኮ አፋፉን ነው የምለው፣ ግን አሁን በጣም ነው የሚያሳዝነው። ማለት ምንም በቃ አላ ሁኔታዎቹ እንዳለ ኮንፊውዝድ የሚያደርጉ ነገሮች ናቸው። ብቻ እስቲ ቆይ አሁን በተቻለኝ መጠን እሱን እንደምንም ብዬ አረጋግቼ ምናምን ነገር ወደ አዲስ አበባ ብቻ እንዲመጣልኝ ለማሳመን በቃ የተቻለኝን ያህል ጥረት አደርጋለሁ። ቤካም አለ ያው እንግዲህ ከኔ ጋር ነው አሁን ብቻውን ነው እዛ ያለው እና በጣም ደብሮታል ምናምን ነገር እንደምንም አሳምኘው በቃ ወደ አዲስ አበባ ይዤው እመጣለሁ። ከዛ እዚህ አዲስ አበባ ከመጣ በኋላ እንደምንም ብለን አናግረናትም ቢሆን በቃ እርቅ ምናምን ነገር እንዲፈጠር የምናመቻች ይሆናል። እንግዲህ አሁን አኑ ጋር ልሄድ ነው። እስቲ የሚፈጠረው ነገር አብራችሁ ታያላችሁ። አብራችሁ ቆያችን። አኑ ያለበት ቦታ ሄጄ ስፈልገው ምንም እያገኘሁት አይደለም። ግን አሁን አንድ ልጅ እዛ ጋር ቁጭ ብሎ ምናምን ነገር እንደሆነ ነግሮኛል እና ከኛ ጋር አይቶት ነበረ ባለፈው ስንጠይቅ ምናምን ነገር እሱ ልጅ አይቼዋለሁ ምናምን ብሎ ጠቁሞኛል። ከዛ ቆርቆሮ ቤት ጀርባ ምናምን ነገር ነው ያለው እና እስቲ ሄደን እንፈልገው። አኑ እየፈለኩት ነው። እኔም እያፈላለኳት ነው። ምናልባት የሆነ ቦታ ካገኘኋት ብዬ ነው እኮ ቶፋ የምር እርግጠኛ ነው ዘይዳ ይሆናል። አዎ ሄዳለች እኮ አኑ። በፍጹም አልሄደችም። ቶፋ አውቃ አሁን ብላ ታስቸግረኛለህ ብላ ይሄኔ አንተና ሰው ናችሁ ያቀዳችሁ ፍቅር ነው። አሁንም ደጋግሜ እየነገርኩ ነው ያለሁት። ምንም አይነት እሷ እንደዚህ አይነት ውሳኔ ልትወስን አትችልም። ዝም ብላ ትታይ ልትሄድ አትችልም። ቶፋ እንደዛ እየለመንኳት ምናምን ነገር ተስፋ ሰጣኝ አናግርሃለሁ ጠዋት ብላኝ ነበር አይታል። ናሺ ማና ማታ ተረጋግቼ ቁጭ ብዬ ያ ሁሉ ሰዓት እየደወልኩላት ነበር። እሺ እኔ ያ ሁሉ ሰዓት እየደወልኩላት አሁን እደውልልሃለሁ ካሁን ትደውላለች እያልኩኝ ቁጭ ብዬ ስጠብቃት ነበር ያ ሁሉ ሰዓት። ማታ አንድ እንቅልፍ የሚባል አልተኛውም። ቶፋ አሁን ባኝሽ ያው ምን ማድረግ እንችላለን? አኑ ምን ማድረግ እንችላለን? እሺ ትደውላለች። በቃ ትንሽ ተረጋጋና እናውራታለን። እንዴ ምንድነው ብዬ ነው የምረጋጋው? ቶፋ ነገ ነው ከነገ ወዲያ እኮ ነው። እሷ እኮ ትኬት ቆርጣ የተዘጋጀች ልጅ እኮ ናት። ምን ብዬ ነው ተረጋግቼ እንዲህ ስትዘናጋ እሷ ከሄደች ምን ላደርግ ነው? እሺ በኋላ ምን አሁን እያለች እዚሁ አካባቢ ነው። ናሺ አሁን ማናውቀው ሀገር ላይ ምንድነው እንደዚህ የምትጮኸው? እኔ አይመለከተኝም ስለማላውቀው ሀገር። የፈለገ ነገር ቢሆን ይኸውልህ ቶፋ አንድ ልትጣቀም የምፈልገው ነገር ቢኖር ማለት ነው ከሄደች በኋላ ምንም መፍጠር አንችልም። አዳሩን ሙሉ እንደዚህ አይነት ነገር ልታረግ እኔ ምንም እኮ ማድረግ የምንችለው ነገር የለም። ፈለግናት፣ አጣናት። ቤተሰቦቿ ጋር ጠየቅን፣ አዲስ አበባ ሄዳለች አሉን።
እንዴ ማታ እኮ ያው ሁሉ ነገር እኮ ባትረብሸን በስነ ስርዓት እንተኛለን። ጠዋት መነሳት እንችል ነበር። መቼ ነው የተኛን? አልተኛንም እኮ አልተኛንም። ግን የሁሉ ሰዓት ስጠብቃት ምናልባት ትገባለች ብዬ ነው ስጠብቃት የነበረው። ወይ ትደውልላለች ለአንተ ወይ ለኔ ትደውልላለች ብለህ ካንተ ጋር እንደዛ ስንጨቃጨቅ አንዴ እንትን ስለ የነበረው አንተም ስታረጋጋኝ ነበር አይደል? ትደውላለች ጠዋት ታናግራለች ስትለኝ ነበር። እሺ ብዬ ቁጭ አላልኩም። እሺ አሁን ይኸውልህ መኪናው እዚህ ጋር ነው ያለው። እንሂድና በቃ እዛ እናገኛታለን። እዛ እስካሁን እኔ ተረጋግተን ነው እዚህ ቢበቃኝ ነው አልፈልግኳትም። ምን ብዬ እዛ ልሂድ? ምን አዲስ ነገር ይኖራል እዚህ? አላቅም። ብቻ በቃ ልትገባ ትችላለች ያልነው ቦታ በጠቅላላ መጀመሪያ እዚህ አካባቢ ቼክ እናድርግ። ይሄኔ እዛ ሄዳለች ምናምን ነገር ብለን ተከተላት ስንሄድ እሷ እዛ አካባቢ ትሆናለች። አሁን ምንም ማድረግ አንችልም። የምንችለውን ያህል ፈልገናታል። ከጧት እስካሁን ድረስ እየፈለግናት ነበር። ከሁለት ሰዓት በላይ ፈልገናታል አይደል? ቶፋ ግን በቂ ነው ደከመህ አንተ? እሺ እንሄዳለሁ፣ እኔ አፈላልጋታለሁ። በቃ አይደለም ልናገኛት የምንችለው የሄደችበት ቦታ ስንሄድ ነው። የት? እሺ አዲስ አበባ ሄዳለች ተባልን እኮ በቃ ሄዳ ባይሆንስ አንተ ልታጣል ልትሸውደህ አስባ ቢሆንስ? ቶፋ መጠራጠር ደግሞ ልክ አይደለም ማኑ እንዴ። ግን እሺ መጠራጠሬ ደግሞ የሆነ ነገር የሚፈጥርልኝ ከሆነስ? እሺ አንተ እዛ ሄድና እኔ ደግሞ እዚህ ላፈላልጋት በቃ እኔ እዚህ ላፈላልጋት ግድ የለም። እዚህ ሰላም አትሆንም ማኑ እንዴ። እያየን ከኛ ጋር ሆነ እንኳን እንደዛ እየሆንክ የነበረው ብቻ እንዴት ነው የምትሆነው እዚህ? እሺ ምን ላድርግሽ ቶፋ? ይኸውልህ እንሂድ። ያን ያህል ሩቅ አይደለም አይደል ከአዲስ አበባ? እንሂድና እዛ ካጣና ተመልሰን እንመጣለን። ያን ያህል እኮ ቢግ ዲል አይደለም። በቃ ከተማው ስር ያሉ ቤቶች ትንሽ ናቸው፣ ውስን ናቸው አይደል? አብዛኞቹ ነው በጫካ ቶፋ። እሺ ብለን አሁን ከሄድን በኋላ የኛ ነገር ተከተላ መንገድ ቀይሳ ደግሞ የሆነ ቦታ ቢያንስ እንኳን ምርጫ አለን ወይ? የሆነ ነገር እንኳን ምርጫ አለ የምትለውን ነገር እንፈልግ። እሺ መጀመሪያ እዚህ አካባቢ ላይ እንፈልጋት የምትለው ቦታ ካለ መጀመሪያ እንፈልጋትና ከዛ እንሄዳለን። እሺ እንግዲህ ቶፋ ግን ይኸውልህ እንደዚህ አዘናግተን ከሄድን በኋላ ማለት ነው የሆነ ነገር ቢፈጠርና አዲስ አበባ ስንሄድ ብናጣትና እዚህ መሆኗን ካረጋገጥን ቶፋ ግን እኔ ካንተ ራስ አልወድም። ነግሬሃለሁ፣ የምሬን ነው ማለት ነው። እሺ እኔ አሁን ምን ላድርጋ ነው ማድረግ የምንችለው? ምን እንደሆነ ታውቃለህ? እኔ በቂ የሚበቃኝን ያህል ይኸውልህ 3 ሰዓት ከምናምን ሆኗል። ይኸው ከስንት ሰዓት ጀምሮ ነው ስንት ሰዓት ነው ሰዓት የተነሳው? ምን እናድርግ? እሺ አሁን እኮ አንዴ እንኳን እኮ አትሰማኝም እኮ። ብትሰማኝ ቢያንስ ማታ በስርዓቱ እንኳን ትንሽ ሰዓት እንኳን ብንተኛ ኖሮ አይረፍድብንም ነበር። በጠዋቱ እናገኛት ነበር። ምን ብዬ ልተኛ ቶፋ? ዞሮ እኮ ተኛን እኮ እንቅልፍ እኮ አዳፍተን እኮ ነው ያመለጠችን አይደል እንዴ? ቢሆንም ቶፋ አታዳምጠኝም እኮ ነው። አሁን እኮ ዝም ብሎ በስሜት መወሰን እኮ ምንም አይነት መፍትሄ አይመጣልንም። ካሁን ትደውላለች ብዬ እየጠበኳት አንድ እንቅልፍ የሚባል ተኛው። አንተን ራሱ ስንት ጊዜ ይቀሰቀስ። አሁን ይኸውልህ እንሂድና እዛ ካጣናት የምንወስን ይሁን። ቁልፉን ስጠኝ ቤክ። እኔ ግን ምንም ደስ እያለኝ አይደለም እዛ ሜዳችን። ኧረ በእናትህ እኔ አታርክመኝ በእናትህ እንዴ። እንደዚህ ቁጭ ብዬ ያደርኩት አሁን ደውላ ኑሺ ላናግር ትለኛለች ብዬ እንደዛ ፍጥጥ ብዬ ያደርኩት ካንተ ጋር ራሱ ስንት የተነስተን እንሂድ አልኩ። ሄደን ራሱ ብንሆን ሌሊት ላይ ይሄን የሁሉ ነገር ይፈጠራል። እኔ ቁጭ ብዬ ስልክ ስጎረጉር 10 እሷን ስጠብቅ ሻው ምን ማድረግ እንችላለን? አንሽ ምንም እኮ ማድረግ የምንችለው ነገር እዛ ግን እየሄድን ያለው ነገር ምንም ደስ እያለኝ አይደለም። ምንም እንትን እያለኝ አይደለም። እኔ ስሜቴ እየነገረኝ ያለው እዚህ አካባቢ ልትሆን እንደምትችል ነውና ሆን ብላ ከኔ እንፈልጋት እዚህ እንፈልጋት ይሻላል። እንደዛ ብናደርግ ይሻላል። ወይ ደግሞ ቶፋ ደግሞ ፈለግናት ከዚህ በላይ ወሬት እንፈልጋታለን እንዴ? ቶፋ ማታ አጠፋን። ሌሊት ላይ እንደዛው እንደተቀመጠን ተመልሰን ሄደን ራሷ ጋር የፈለገችውን ነገር እግሯ ላይ ወድቄ ባናግራት ብለምናት ይሻለኝ ነበር። በቃ ይሁሉ አንተን እያልኩ እኔ ቶፋ ይቅርብኝ። እኔ አውርደኝ። ቆይ ያዘው አውርደኝ። ይኸው በቃ አንተን እያልኩ ዳራን ወራር ታስቸግረኝ በእናትህ። ወይኔ እኔ እዚህ ባፈላልጋት ይሻለኛል። እኔ ቢቀርብኝ ይሻላል። ሐሳቤን ተረዳኸኝ? እዚህ አፈላልገና ይሻላል። ግድ የለም እዛ ከሄድን በኋላ ተመልሰን መመለሳችን። አሁን የቱ ጋር እንፈልጋታለን? አኑ ስንት ኪሎ ሜትር ነው ቶፋ? እዛ ከደረስን በኋላ አስበው። እዛ ከደረስን በኋላ አስበው። እዚህ ሆኖን ብናቀም እናደርጋለን። እንዴት እናደርጋለን? እሺ ምን አድርገን የምትለኛ ነው? ስለዚህ እዚሁ አካባቢ ተደርጋ እሺ ና እንፈልጋት። ያው ብንፈልገው ቦታ ና። እሺ ና እንፈልግ። ያው እንፈልግ። እሺ የት ነው የምንፈልገው? እኔ እንጃ አላውቅም። የት ጫካ ነው እንዳለ ተበታትነን አንተ በዚህ ወይ እኔ በዛ ሄዳለሁ ነው ወይ እንደዛ እናድርግ። ለ3 ሰዓት ያህል ስንፈልጋት ነበር። አኑ እንዴ ምንም እኮ ሰፈሩ ላይ እኮ ቤት የለም። የተወሰነ ሰው ነው እኮ ሰፈሩ እንዳለ ትንሽ ከመሆናቸው የተነሳ ይተዋወቃሉ። ቤተሰብ ራሱ ሆነዋል እኮ ሰዎቹ። ምንም ቤት ራሱ የሚባል ነገር እኮ የለም እኮ የት ነው የምንፈልጋት? ይኸውልህ አንድ ልናገኛት የምንችለው አዲስ አበባ ስንሄድ ብቻ ነው። እመነኝና እንሂድ።
ከማታ ጀምሮ ነው አንድ አይነት ነገር ነው ስናወራ የነበረው። አንድ አይነት ነገር ነው ስናወራ የነበረው። ራስህን አረጋጋ። እሺ ቆይ ምንድነው የምታደርገው? እሺ ቆይ ምን ብለህ ታስረዳታለህ? ስለ ልጁ ምን ብለህ ልትነግራት ነው? እሷ ትኬቱን ቆርጣ ነው ቁጭ ብላ ነው ያለችው። ቶፋ እሺ አሁን ድንገት ከተዘናጋን አሁን እሷ እዚህ ሆና ወይ ደግሞ እዛ ሆና ካለ እዛም ልትሆን ትችላለች። ከዛም ደግሞ ተነስታ በዛ ልትሄድ ትችላለች። እዚሁን እዛም እኔ ግራ ገባኝ። እሺ አንተ የሆነ ነገር በለኝ። አገኘናት እንበል። እሺ አገኘናት። እሺ አሁን ምን ብለህ ነው የምታወራው? በእንደዚህ አይነት ስሜት ውስጥ ሆና እሺ ምን ብለህ ታስረዳታለህ? እሺ ስለ ልጁስ ምን ብለህ ትነግራታለህ? አናግራታለሁ። ሁሉንም ምን ብለህ ትነግራታለህ? በቃ ቶፋ እኔ መንገር የምፈልገው ነገር አለ። ሁሉንም ነገር ራሴ ይኸውልህ አሁን ጊዜው አይደለም ብዬ የተውኳቸው ነገሮች ለሷ መንገር የሚገቡኝ ብዙ ነገሮች አሉ። ቶፋ እንዲህ ነው ከምልህ በላይ። እሺ ችግር የለውም እኮ ቢያንስ ግን መናገር የምትፈልገውን ነገር አንድ ያስብበት። ዝም ብሎ ከሆነ አሁንም መልሳችሁ እዛው ነው የምትሆኑት። አኑ እንዴት ነው ይሄንን መረዳት የሚከብደው? ለምንድን ነው የፈቀድኩላት? እንዳገኘኋት ለምንድን ነው እሺ ጠዋት ታናግሪኛለሽ ብዬ የፈቀድኩላት? እዛው የመጣ ይምጣ ንቅ አድርጌ ያለውን ነገር መንገር አልነበረብኝም? ነገራት እኮ አልኩህ። አንተ መች ትናገራለህ? ብሶትን ብቻ እኮ ነው የምታወራው። ተው በቃ ጠዋት እናወራለን ስትለኝ ምን አለ አንዴ ብታዳምጠኝ። እሷስ ቆማ የሆነ ነገር የሆነ እሺ ምንድነው እንኳን የምትለው ብትለኝ ቶፋ እኔ ስለምንድን ነው የተዘናጋው? ጠዋት ነው ስትለኝ ለምንድን ነው ያዳመጥኳት? አኑ አንተ ማታደርገውን ነገር ሰው እንዲያደርግልህ አትጠብቅ። አንተ ብትሆን ታደርጋለህ በቦታው። ጨነቀኝ በቃ ጨነቀኝ። ጭንቀትህ እኮ ስለገባኝ እኮ ነው እንሂድ እኮ የምልህ። አኑ እሺ ምን እናድርግ? እንደዚህ ዝም ብለህ አስበው እስቲ። ትናንትና ያደረግከውን ነገር እስቲ አስታውስ እስቲ። እንዴ አንደኛ ነገር ሰዎቹ አስጠግተውን በቋንቋ እና ላንግባባ ቤታቸውን ሰጥተው ምግብ እያቀረቡልን በዛ ልክ መረበሽ ነበረባቸው ነው። እሺ ምን ላድርግ? በኔ ቦታ ቢሆን ይረጋጋል ነገር ቶፋንዶ በቃ ችግር የለውም እያሉ ነበር አይደል? በተደጋጋሚ ምናምን ነገር ገብቼ እኮ ተረዱ። ባይረዱህስ እኮ ነው እንዴ? አስበው የሰው ሀገር ነው ያለ ነው እማናቃቸው የደም ዝምድና የለን የትም አይተናቸው የማናቃቸው ሰዎች ናቸው። ኢቭን አስጠግተውን ቤታቸው ስር እንትን ብለው የሚለበስ ነገር ሰጥተው አንጥፈውልን የሁሉ ነገር አድርገውን በዛ ልክ መረበሽ ነበረባቸው። የሆነ ጊዜ መተን እናመሰግናቸዋለን። የሚገባውን ነገር ሁሉ እናደርጋለን። በቃ ራስህን አረጋጋ። አኑ እንዴት ላረጋጋሽ? ምን ብዬ ላረጋጋ ቶፋ? እሺ ምን ብዬ ላረጋጋ? እዚህ ናት ብዬ ቁጭ ብል እሷ እዛ ሆና ሄዳ ቢሆንስ? እዛ ናት ብዬ ጄሶን ደግሞ እዚህ ተደብቀኝ የኔን ወሬ መስማት ስላልፈለገች ቢሆንስ? እሺ በኔ ቦታ ናት ምን የምታረገው? እሺ መፈለግ የምንችለው ቦታዎች ላይ እንፈልጋት። እሺ መጀመሪያ ቃኘት ነገር እናድርግ። እዚህ አካባቢ ላይ ከሌለች ግን ማድረግ አንችልም። በቃ እንሂድ። እሺ ነው ኪያ። እሺ አሁን ኪያ ያቺ ጓደኛዋ ስሟ ማን ነበረች? እዛ ያገኘናት ልጅ ስሟን ነግራ ነበር። ስሟን ሳይሆን የሆነ የቤት ስሟን ነገር እኔም ኪያ ነው የምባለው ምናምን ነገር አላለችንም። ከሁለት አንዱ አቤት ካሉን ምናምን ብዬ እኮ ነው ኪያ 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 አራውን ዝም ብሎ እኮ ምንም እኮ የለም እኮ እዚህ ሰው በገዛ እጄ ትቼት እያለች በቃ ራስን አረጋጋ። በገዛ እጄ ትቻት በገዛ እጄ አንድ ጊዜ እንኳን ማለት ነው አንድ ጊዜ እንኳን 5 ደቂቃ ተረጋግቼ 5 ደቂቃ ለማሰቢያ ጊዜ ራሴ አግኝቼ አትሄጂም ካልሰማሽኝ ብዬ እግሯን እንቅ አድርጌ ቢዚ ሁሉ ነገር ይፈጠር ነበር። በቃ ሁሉ ነገር ይፈጠር ነበር። ማውራት ምንም ጥቅም የለውም። ራስን አረጋጋ ነው። አሁን ይኸውልህ ምን አይነት ቦታ ላይ ምን ብለን እንፈልጋለን? አላውቅም። 2 ደቂቃ ማስበውን ነገር በጠቅላላ ለነግራት ያሰብኩትን ነገር በጠቅላላ አፍርጥርጬ እዛው እንዳገኘኋት ብነግራት ይሁሉ ነገር አይፈጠርም ነበር። አንተም ተረጋጋ፣ አመንካት ልክ እንደኔ። አንተም ተረጋጋ፣ ችግር የለውም ትሰማለች። ከአዲስ አበባ ጥላ እዚህ ገጠር ውስጥ መምጣት የቻለች ልጅ ይሄን ገጠር ጥላ ደግሞ ወደ ከተማ እንደማትሄድ ለምንድን ነው ያልጠረጠርኩት? ምን አይነት ድንዝና ይዞኝ ነው? ማታ አንድ አልተኛውም እኮ ካሁን ገብታ ታናግረኛለች ብዬ ስልኬን እንደዚህ ይዤ ነው ቁጭ ያልኩት እኮ ቶፋ፣ እንደዚህ ይዤ ቁጭ ነው ያልኩት በቃ። ሰዎቹ ራሱ እንደዚህ ከሚጨናነቅ ካልሆነ ይሂድ እያሉ ነበር እኮ ቶፋ። አንተ ነህ ተረጋጋ፣ ጠዋት ታናግራታለህ እያል አሁን ያለችበት ነው ራሱ አናውቅም። ያለችው ዘመዷ ቤት ነው። በዛ ልክ አንተ ስሜታዊ የሆነ ሄደህ ብታናግራት ለሷ አስከብር ይመጥናል አኑ። ከዛ በኋላ ደግሞ ድጋሚ ሌላ ጸጸት ነው የሚሆንብህ። ክብሯን አዋረድኩት ምናምን እሱንም ብዬ ነው የተውኩት እኮ። ለዛ ነው የከለከልኩ። እኔ ክፋት አስቤ አይደለም። ለምን ነው ማተረዳኝ ነው ብዬ ለምን አስባለሁ?
ክፋት አስበህ ነውማ ብዬ ለምን አስባለሁ? ግን በእኔ ልክ እንድትረዳኝ እፈልጋለሁ። እሷ የምትወስነው ውሳኔ ነገሮችን ድንገት ነው። እንደኔ የሆነ እልህኛ ነገር ናት እሷ። ተነስታ ባንዴ ብድግ ብላ የምትሄደው ነገር አለ ቶፋ። ስለማውቃት እኮ ነው ማታ እናናገር ያልኩ። እሺ አሁን ይኸውልህ እኔ እዚህ ምንም አይነት ነገር ማድረግ አንችልም። ምንም የምንፈይደው ነገር የለም። እዚህ ብንዞር ብንሽከረከር ምናምን አንድ ጫካ ብቻ ነው የሚታየን። እንግዲህ ያስበው በዚህ ጠዋት ነው እንግዲህ አይደለ? እስካሁን ገና ቀትር እንኳን አልሆነም። በዚህ ሰዓት እንደዚህ ጨለማ ከሆነ ኢማጂን ምንም አዲስ ነገር አለ ሲጀምር እዚህ ስር ምንም ልታረጋ አትገባም። እዚህ ምን ብለን እንፈልጋታለን? ይኸውልህ ቶፋ ምን እንደው ታውቃለህ? እሷ ሐሳባ ከከብቶቹ ጋር ከላሞቹ ጋር ምናምን ነገር ስታገድ ምናምን ነገር አይታታል አይደለ? የዛ ዕለት ስንመጣ ልክ እንደዛ በጧት ተነስታ ወደ ከብቶቹ ጋር ሄዳ አውቃ ይሆናል ወደ አዲስ አበባ ልሄድ ነው ብላ። ምክንያቱም ማን ነው በዛ ሌሊት ተነስታ ሊሸኛት የሚችል ሰው አይኖርም። በዛ ሌሊት ያው እነሱ እንዳትናገር ዘመዶቿ ራሳችን የተነሳነው እኮ 3 ሰዓት ከምናምን እኮ ነው። በጣም አርፍደን የተነሳነው። ዘመዶቿ ናቸው እኮ በአንድ ጊዜ ተነስተው ምናምን ነገር ለአንተ ሊደግፉ አይችሉም። እሷንም እንደነገረቻቸው ሂዱ እንዳለቻቸው ይሆናል ነው ምን ትነግራቸው እንጂ ሊሆን ይችላል። አይሆንም እያልኩኝ አይደለም ማኑ። ግን ደግሞ ምን ምርጫ አለን? ምርጫ ካለ አቅርብልኝና ከዛ ወይ ደግሞ ተመልሰን ሄደን ሰውየው እግር ላይ እንውደቅ። በቃ ንገረን። በቃ ያለችበትን ሆኖ እዚህም አካባቢ ከሆነች እውነትም ሄዳ ከሆነ ማልልን ብለን የሆነ በሚያምነው እምነት ማስማል አለብን። በጣም ብዙ ሰዎች ነግረውኛል እዛ አካባቢ ላይ ሲሸኟት የነበሩ። እርግጠኛ ነኝ የምነግርህ ሄዳለች፣ አዲስ አበባ ነች። ስለዚህ እንሂድ፣ ከዚህ በጣም ሩቅ አይደለም። ስለዚህ በፍጥነት እንደርሳለን። ከዛ በኋላ ያለውን ነገር አረጋግተን ሄደን እንነግራታለን። እንደዚህ ማስቸገራት ግን ቶፋ ስንት ነገር አልፈን አይደል እንዴ እኔና እሷ እዚህ ደረሰው። በእያንዳንዱ ነገር እየተደማመጠ በእያንዳንዱ ነገር እኔ እየፈረድኩባት አይደል? አንተ ብትሆን ምን ታደርጋለህ? እኔ በሆነ ግን አንድ ሰከንድ ቢያንስ 2-3 ብጮባት እንትን ብላት ምናምን ነገር በሶስተኛው በአራተኛው ተቀምጬ እሺ ምንድነው የምትዩ ብዬ እንኳን እሰማታለሁ። ቶፋ ምን ያህል እንደምወዳት ምን ያህል እንደምንጨነቅ ታውቃለች ጠንቅቃ። ምን ያህል ለፈነዳ እንደምናምን አይደለም። አንተ እንደዚህ አድርጋለህ እሷ እንደዚህ አድርጋለች ምናምን እዚህ ሰዓት ላይ እዚህ ቦታ ላይ ማውራቱ አግባብነት የለውም ብዬ አስባለሁ። ግን ደግሞ ረጋ ብለህ አስብ። አንተ በሷ ቦታ ላይ ብትሆን ምናልባት የባሰ ነገር ነው የምታደርገው። እኔም በሷ ቦታ ላይ ብሆን የባሰ እንጂ ያነሰ ነገር አናደርግም። ለመረዳት ሞክር። እሷ እንዴ አስበው፣ አፈቅረዋለሁ፣ አገባዋለሁ፣ የወደፊት የልጆቼ አባት ይሆናል ብላ የምታስበው ልጅ ከሌላ ሰው ልጅ ሊኖረው እንደሆነ ሰማች። እሺ ምን አይነት ስሜት እንዲኖራት ነው የምትጠብቀው? አኑ ቶፋ እኔ አንድ ያልገባኝ እኔ እኮ መደገፍ ካለብኝ እኮ ላንተ ላብሮ አደጌ ለወንድሜ ነበር ማገዝ የነበረብኝ። ግን እሱ አይደለም ፋክቱ። በቃ አጥፍተሃል አኑ። እንዴ ያጠፋውን ነገር ደግሞ በአንድ ይቅር ካልተባልኩኝ አትበል። እሺ ይቅርታ እንድል እንኳን መይሰማ እኔ እኮ አሁን ይቅርታ ታድርግልኝ አይደለም ይቅርታዬን እንኳን ትስማኝ ምንድነው የምትለው እንኳን ብላ እንኳን አንድ ደቂቃ ትስማኝ ነው ታዳምጣኝ ነው። እሱን ለመስማት ራሱ ፈቃድ ያስፈልጋል። ልትፈቅድልህ ይገባል። ፈቃደኛ ስትሆን እኔ ታዳምጣለህ። ፈቃደኛ ካልሆነች ልንለያይ ነው ማለት ነው ቶፋ። እኔ እስክትረጋጋ ታገኛት ትጠብቃታለህ። በዚህ መሀል እየደረሰ አይደለም ሜጇ እየደረሰ አይደለም። አሁን በዚህ ሰዓት ይሄን ያለችበት እሺ ና እንሂድ ቶፋ እንሂድ። እዚህ ምን ፈጀ አሁን እንደዚህ እየተራበሽን እንደዚህ ግራ እንደገባን ወይ እዚህ ዛኑን ወይ እዛ ዛኑን እሷ ተነስታ ይሄን ልትሄድ ይሆናል። ይያ ቀስ በላ ነው መጣ ወይ በእናትህ ተወኝ ቶፋ ተወኝ ወይ በእናትህ እሺ ወይ ምንድነው ረጋ አትልም እንዴ አንተ? ምን መጣ አይዞህ ቆይ ኧረ በእናትህ አማስጨነቀኝ። ተወኝ በእናትህ እንዴ ረጋ አትልም እንዴ? ትሄዳለህ? ቆይ ረጋ በል እስኪ ቁጭ በል አንዴ ቁጭ በል። እያመመህ ነው? የት ጉልበት ጋር ነው? ያው እዚህ ጋር አይዞህ ኧረ ተወኝ ቆይ እንደሱ አትንከኝ ወይ እንደዚህ እኮ ነው። እሺ በምን አረቱ ቆይ እሺ ረጋ በል በቃ እሺ እኒ ቶፋ ምንም ጊዜ የለንም። ቆይ ቀስ በል እስቲ መጣ እዚህ መጣ ደግሞ ጉልበት አይታሽም። እሺ ምን ላድርግ? ኧረ ምንም አታርጉ ቶፋ ብቻ ረጋ በል እሺ። አሁን በዚህ ሰዓት የምንረጋጋበት ሰዓት ነው ቶፋ። አንተ ራሱ ተረጋጋ። አይዞህ ቶፋ ቀስ በል። ቆይ በዚያ ሱርድናል። ወይኔ ቆይ እሺ ልዘልህ ና ቀስ እስኪ ስልኳን ደውልላት ነው እባክህ ነው ስልክ ምናምን እሺ አሁን ቀስ በል አንተም ራስህ አብረላት
እግሬን ትንሽ ጠበቃ አድርግ። ወይ ትደውልላታለህ? መጀመሪያ ደውልላት እስ እያልክ ዝግቱ ነው ካርታ እንደማዛል በቃ ነው ለተቀማ ተይራው ሶፋ ደውልላት እዚህ ጋር እንኳን ሆረት ተመረደ እዛ እዚህ ገዝቶ ወንበሩ ላይ ግባ አልተረዳኝም። ምንድን ነው የማልረዳ? ምንም ሎርማንኩስ ነው ይደርቃል። እሱ አንድ ቄጥቼም የማልደግመው ውስጠት ነው የሚሆነው። ቱፋሪ ለራሴ መቼም ይቅርታ አላደርግለትም። በቃ ሻው መቼም ነው የምልህ። ከዚህ በኋላ ወጣለው ትፈርሰና ግን እዚህ አትኖርም እርግጠኛ ነኝ። ደህና ነው አሁን ደህና ነኝ። ምንም ማለት ነው ቶፋቱ ችግር የለውም። እኔ በምን አውቃለሁ? ነው በቃ እንግዲህ ለምን አባቴ ነው እሺ ያልኳት? ለምን አባቴ ምን ቆርጦኝ ነው ምን ሆኜ ነው ቶፋ? ያን እድሉ እየነበረኝ ስሚኝ ብዬ እንደዚህ ዝም ብዬ ንቅ አድርጌ ቢይዛት ምን አለበት? አንዴ ስሚኝ ብላት እድሉ እያለኝ እዛው ጋር ቆማ እንዳገኘኋት እንደዛው ሮጬ እንደሄድኩኝ አንገቷ ላይ ጥምጥም ብዬ በነገርኳት ችግር ነው ቶፋ። ብዙ መነግራት ነገር እኮ አለ። በጣም ብዙ መነግራት ነገር አለኝ። አንዴ ብትሰማው ምናልባት ብዙ ሐሳቧን ልትቀይር ትችላለች እኮ ቶፋ። አውቃለሁ ነው አውቃለሁ። ወይ እሺ በቃ አሁን ራስን አረጋጋ። እኔ ደግሞ አሁን እኮ ቅርብ እኮ ነው፣ በጣም ሩቅ አይደለም። እዚህ ጋር ደርስ ብለን ወይ ያለውን ነገር እናጣራለን። እሺ አዲስ አበባ የሆነ ሰው ጋር ደውል፣ የሆነ ሰው ጋር ደውል። በቃ እኔ እንጂ አላውቅም። የሆነ ሰው ጋር ደውል። እሺ በቃ ደውላለሁ። በቃ እሺ እሺ በቃ ተመልካቾቻችን እንግዲህ ግራ የሚያጋባ ነገር እየተፈጠረብን ያለው እንግዲህ አዲስ ነገር ካለ የምናሳውቃችሁ ይሆናል። እንግዲህ እስከ መሰለ ተከታተላችሁ በጣም እናመሰግናለን። ቶፋ መጀመሪያ